ዛሬ ብዙ ጊዜ ስንወቀስበት የነበረውን ጣናን ገዝተን ወደ ዓለም አቀፍ ሆቴል መቀየር አቅቶን ረጅም ጊዜ የቆየውን ሆቴል የአለቃችንን ራዕይ ለማሳካት የመንግስታችንን አምስቱ የእድገት ምሰሶ የሆነውን ቱሪዝም በዚህ በሰሜኗ ድንቅ ካፒታላችን ባህር ዳር ለመገንባት በኢትዮጵያዊ ዓለም አቀፍ ዕውቅና ባገኙ ኢንጂነሮቻችን ብቃት በማሪዮት ቴክኒካል ድጋፍ በደንብ አስበንበት ተዘጋጅተን ያቀድነውን ፕሮጀክት በዛሬው ዕለት እንጀምራለን። ብዙ ጊዜ ሚድሮክን እንደ አዲስ ባዋቀር ማግስት እዚሁ ባህር ዳር ከተማ ባንቲ ላይ ክቡራቱ ተመስገን ጀማል አንተርሻ ላይ ጎበዝ ነህ ሆቴል እንኳን አትችለውም ብለውኝ ግድ የለም ጊዜ ስጡኝ ያሳዩታለሁ ብዬ ነበር። ሪታየር ከማረጌ በፊት ጀማል ሆቴል ላይ ጎበዝ ነህ እንደሚሉኝ ተስፋ አደርጋለሁ። ምክንያቱም ከማሪዮት ጋር እንደሚያውቁት ክቡር ጠቅላይ ሚኒስትር ለረጅም ጊዜ ኢትዮጵያ ከሼክ መሐመድ በፊት የነበራት ዓለም አቀፍ ሆቴል ሂልተን ሆቴል ብቻ ነበር። በአፍሪካ ተወዳዳሪ የሌለው ሌክዠሪ ኮሌክሽን ሲገነቡ እብደት ነው ኢትዮጵያ ምን ልታረገው ነው ይሄን ተብለው ነበር። ምንም ቢዘገይም ሶስተኛውን ዌስትን ደግሞ በዘንድሮ የፈረንጆች ዓመት ወይም በሚቀጥለው የፈረንጆች ዓመት መባቻ ጨርሰን ለማስመረቅ እየጣርን ነው። ከዚህ በዘለለ 10 የማሪዮት ሆቴሎችን ከማሪዮት ጋር ተፈራርመናል። ከሱ ብቻ አይደለም እነዚህን ሆቴሎች በፍራንቻይዝ ተፈራርመን ኦፐሬት የሚያደርግ ዘፈርስ ግሩፕ የሚባል ትልቅ ካምፓኒ ጋር ተፈራርመናል። ሚድሮክ አቅም ፈጥሮ በራሱ አቅም ለመስራት ተዘጋጅቶ ነው እነዚህን ሆቴሎች የጀበረው። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይሄንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽን በቅርቡ ይጀመራል። ያኔም ክቡር ምክትል ጠቅላይ ሚኒስትራችን ከጠቅላይ ሚኒስትር አብይ ጋር ሆነው እንደምትመርቁልን ተስፋ እናደርጋለን። በ18 ወር ሰርተን እንጨርሳለን። በጸሎት በድጋፍ ክልሉም መንግስትም ከጎናችን እንዲሆን አደራ እንላለን።